ሰላም ውድ ቤተሰቦቼ ጎጎስ ጋይድ በክፍል 3 ተመልሷል። እስከ ቪዲዮ ፍጻሜ አብራችሁን ስትቆዩ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ። ክፍል 3 የሚጀምረው ቶንግ በሃን ንግግር ተናዳ እያለቀሰች ስትወጣ ጓደኛዋ ያያና ሻኦሚንን እንዳገኘቻቸው ያየን ነው። ያያ የጓደኛዋን ማዘን አይታ ቶንግን ለማባበል ታቅፋታለች። በሌላ በኩል ሃን በመጠጡ ብዛት ለታመመው ለጓደኛው ለሻኦሚን ቶንግ ላይ ይሄንን ያደረገባት እናቷ አብረው እንዲሆኑ ስለማትፈልግ እንደሆነ ይነግረዋል። ቶንግ ሃን በነገራት ነገር ብታዝንም ግን ሰክረዋል ብላ ስላሰበች መኪናቸውን ለመንዳት ቆማ ስትጠብቃቸው ሃንና ሻኦሚን ስለመጡ ሃን በድጋሚ እሷ እንደማታስፈልገው ተናግሮ ያስከፋታል። ሁለቱም ስለሰከሩ በሹፌር እያስነዱ ቶንግና ያያን ወደ ዩኒቨርሲቲው ከሸኟቸው በኋላ ሃን ቶንግን ተከትሏት ያለምንም ጉዳይ ጊዜዋን ከሱ ጋር ማባከን እንደሌለባት የሱ ዓላማ ሻምፒዮና መሆን ብቻ እንደሆነ ተናግሮ ካጠገቧ ይሄዳል። ሃን ወደ ካምፑ እንደደረሰ ከተጫዋቾቹ መሃል አንዱ የሆነው ዴሞን እያለቀሰ ያገኘዋል። ሃንም ለምን እንደማያለቅስ ይጠይቀው በዚህ ሰዓት ዴሞ ጫና ውስጥ እንደሆነ ደረጃውን ማሻሻል ስላልቻለ ቡድኑን ወደ ታች አስቀረዋለሁ ብሎ እንደሚያስብ ወላጆቹ ስለተፋቱ እናቱን ብትሆን ለሱ ምንም ድጋፍ እንደማታሳየው ዛሬ መታ ልትወስደው እንደነበረ ይነግረዋል። ይሄን የሰማው ሃን በማግስቱ የዴሞን እናት አግኝቶ ጥሩ አቀባበል ካደረገላት በኋላ የሲቲኤፍ ተጫዋች ሆኖ ለ10 ዓመታት እንደቆየ አሁን በሱ ስር ያሉ ተጫዋቾች ዴሞን ጨምሮ ምርጥ ብቃት ያላቸው እንደሆኑ ለፕሮፌሽናል ሊግ ብቻ ሳይሆን የዓለም ሻምፒዮናም እንደሚሆኑ ተስፋ እንዳለው ስለዚህ በእነሱ ስለሚኮራ ዴሞ 30 ዓመት ሳይሞላው አጠቃላይ የሚያገኘውን ገቢ ደምሮ ውል እንደሚፈርምለት ይነግራታል። ይሄንን ስትሰማ የዴሞ እናት ክለቡ በልጆቹ ጥሩ ገቢ ካላገኘ ለምን ይሄንን እንደሚያደርግ ትጠይቀዋለች። ሃንም ህልሙ የዓለም ሻምፒዮና ማሸነፍ እንደሆነ የዓለም ሻምፒዮና የተጫዋቾቹም ህልም እንደሆነ ተናግሮ የዴሞን እናት ያሳምናታል። ሃን በጭንቀት የተነሳ ህመም ቢሰማውም ስለ ጤናው ሳይጨነቅ የሩብ ፍጻሜ ውድድሩን ከ3 ቀናት በኋላ በቤጂንግ ስለሚካሄድ ከመሄዱ በፊት የቶንግ ጓደኛን የላይሜን ባል ጋር ደውሎ ያገኛቸዋል። ለላይሜንም ለቶንግ እንድትሰጣት ብር በፖስታ ከሰጣት በኋላ የምትፈልገውን ነገር እንድታደርግላት ይሄንን ግን እንዳትነግራት እሱ የሚፈልገው ቶንግን በጣም ደስተኛ ማድረግ ብቻ እንደሆነ ይነግራታል። ላይሜን ብሩን ለቶንግ ለመስጠት ፈቃደኛ ባትሆን ሃን እንደምንም አሳምኖ ብሩን ስለሰጣት ላይሜን ብሩን ወስዳ ለቶንግ ትሰጣታለች። ቶንግ ግን ለሃን ብሩን ለመመለስ ስለወሰነች 97 ለተባለው የቡድኑ ተጫዋች ደውላ ሃን የት እንደሆነ ትጠይቀዋለች። 97ም ወደ ቤጂንግ ሊሄዱ ኤርፖርት መሆናቸውን ስለነገራት ቶንግ ወደ ኤርፖርቱ ሄዳ እሱና ቡድኑ የዓለም ሻምፒዮናን እስከሚያሸንፉ እንደምትደግፋቸው ተናግራ የሰጣትን ብር ትመልስለታለች። ሃን ብሩን ከተቀበለ በኋላ ወደ ቡድኑ አባላት ጋር ቢመለስም ለቶንግ አስቦ 97ን ታክሲ እንዲያስይዛት ያደርገዋል። ሃን ለቶንግ መጥፎ ስሜት እንዳለው ቢያሳያትም ልብ ውስጥ ግን ከባድ ፍቅር እንዳለ ከስሜቱ ማወቅ እንችላለን። በማግስቱ ሻኦሚንና ያያ ስለተገናኙ የሩብ ፍጻሜ ውድድሩን ለማየት ወደ ቶንግ ጋር ይሄዳሉ። በዚህ ሰዓት ያያ ሻኦሚንን ወደ ትውልድ ከተማው መመለስ እንደሌለበት ቤት ተከራይቶ መኖር እንደሚችል ሐሳብ ስለሰጠችው ቤቱን ለመከራየት አብረው ይወጣሉ። ብዙ ቤቶችን ካዩ በኋላ ሻኦሚን አንዱን ቤት ለመከራየት ይወስናል። ትዕይንቱ ሲቀየር ቶንግ ጋር የሃን የቡድኑ ጃኬት ስለነበረ ያያ በስልኳ ፎቶ አንስታ ዊቻቷ ላይ የማያስፈልግን ነገር መጣል እንደሚያስፈልግ ጽፋ ትፖስታለች። ይሄንን ፖስት ሃን ካየው በኋላ ተሰምቶት ከቶንግ ጋር ያሳለፋቸውን ጥሩ ጊዜያቶች ያስታውሳል። በማግስቱ ሃን ወደ ሻንጋይ ስለተመለሰ ሻኦሚን ወደ ትውልድ ከተማው መሄዱ እንደተወው ይነግረዋል። ወዲያውም ያያና ቶንግ ሻኦሚን ቤት ስለሄዱ ሻኦሚን ሃን በጣም እንደሚወዳት ከነገራት በኋላ በር ስለተንኳኳ በመክፈት እንድትተባበረው ይጠይቃታል። ቶንግም ወደ በሩ ስትሄድ ሃንን ስላየችው ደንግጣ በሩ መክፈት ስላቃታት ሃን ከውጪ ጎትቶ ይከፍተዋል። ሃን ወደ ውስጥ ከገባ በኋላ ቶንግ ስላልመጣ ውጪ ላይ ዞር ስትል የሶሎ መሪ የዋንግ ልጅ ሻኦዋይን ታገኛታለች። በዚህ ምክንያት ቶንግም አብራቸው ወደ ሻኦሚን ክፍል ትመጣለች። ግን የዋንግ ልጅ ሻኦዋይ ቶንግን ከአባቷ ጋር አብራ እንድትሆን በግልጽ ስለጠየቀቻት ቶንግ ደንግጣ ወደ ሱፐርማርኬት ልትሄድ መሆኑን ተናግራ ልትወጣ ስትል ሻኦሚን ብዙ ዕቃ እንድታመጣለት ሆን ብሎ ስላዘዛት እንዲያግዛት ሃንን አብሯት እንዲሄድ ይነግረዋል። ቶንግና ሃን ወደ ሱፐርማርኬት ከሄዱ በኋላ ሃን ለቶንግ ብዙ ምግቦችን ይገዛላት። ግን የእናቷ ቃል በጣም ስለሚመላለስበት እንደ በፊቱ መሆን አልቻለም። በዚህ መሃል ያያ ቶንግ ለሱ ብላ እንቅልፏን ትታ ለቡድኑ የሚጠቅም ሰርቨር መስራቷን ትነግረዋለች። ሃን የሰራችውን ሰርቨር ካየ በኋላ እንደ ቶንግ ለፍቅሩ ጠንካራ እንዳልሆነ በማሰብ ይጸጸታል። በሌላ በኩል ቶንግ የዜንግናት ሰርጀሪ ስለተሰራች
ልታያት ወደ ሆስፒታል ትሄዳለች። በሆስፒታል ውስጥም ዜንግ ጋር ቁጭ ብለው ሲያወሩ ሃን ይመጣል። በዚህ ሰዓት ሁለቱን አብረው ስላያቸው ትንሽ ቅናት ቢጤ ስለተሰማው ዜንግን ትንሽ ያስጨንቀዋል። ምክንያቱም ምግብ ለመብላት ሲወጡ ሃን ከዜንግ አቅም በላይ የሆኑ ምግቦችን ያዛል። ቶንግም ከዚህ በላይ እንዳያስጨንቀው ብላ ዜንግን ወደ እናቱ ጋር እንዲመለስ ታደርገዋለች። ምሽት ላይ መንገድ ላይ ዘፈን የሚጫወት ሰው ስላገኙ ቶንግና ሃን እየደነሱ አሪፍ ጊዜ ያሳልፋሉ። ከዚህ በኋላ ሃን ወደ ቤቱ ስለተመለሰ አያቱን ከበፊቱ በተለየ መንከባከብ ይጀምራል። በሌላ በኩል የሃን ማናጀር ሱቺንግ ወደ ሌላ ከተማ ልትሄድ ስለሆነ ልጇን ይዛ መሄድ ስለምትፈልግ የሶሎ መሪውን ዋንግን ታናግረዋለች። ዋንግም ወደ ቤቱ ከተመለሰ በኋላ ልጁ ሻዋይን ስለ ጉዳዩ ሊያናግራት ይሞክራል። ሻዋይ ግን አልተቀበለችውም። ምክንያቱም ልጅ እያለች አያቷ እናቷ ከወለደቻት በኋላ አባቷ ደሃ ስለነበረ ጥላ ወደ ውጪ እንደሄደች ስለነገረቻት ነበረ። ሻዋይ አባቷ ለእናቷ ሊሰጣት መሆኑን ስላወቀች ልብሷን ይዛ ወደ ቶንግ ጋር ትሄዳለች። አባቷም ይሄንን ሲሰማ ከሃን ጋር ልጁን ለመውሰድ ወደ እነ ቶንግ ዶርም ከሄደ በኋላ ለልጁ ለማስረዳት ይሞክራል። ሻዋይ ግን ለማዳመጥ ፈቃደኛ ስላልሆነች ቶንግ እስክትረጋጋ 2 ወይም 3 ቀናት አብራት እንድትቀመጥ ተጠይቀዋለች። ዋንግም በዚህ ተስማምቶ ከነ ቶንግ ዶርም ለቆ ይወጣል። ሻዋይ በህፃንነቷ ጥላት ለሄደችው እናቷ አባቷ ለመስጠት በመስማማቱ በጣም ተሰምቷታል። በዚህ ሰዓት ሃን ሻዋይን ይዛት እንድትወጣ ለቶንግ ስለነገራት ቶንግ ምግብ መብላት እንዳለባቸው ዋሽታት አሳምናት ይዛት ከዶርሙ ትወጣለች። ሃን ሻዋይን ለብቻዋ ካገኛት በኋላ እናቷም የሲቲኤፍ ፕሮፌሽናል ተጫዋች እንደነበረች፣ አባቷ እናቷና እሱ መጀመሪያ ጓደኛሞች እንደነበሩ፣ እናቷ ከ10 ዓመት በፊት ለ2 ዓመታት ጠፍታ እሷን ይዛ መመለሷን፣ ይዛት የተመለሰችው ደግሞ እሷን ለማሳደግና ለማሳከም አቅም ስለሌላት እንደሆነ፣ አባቷን በሰዓቱ አብራው ከነበረችው ካፕል ዶግ ጋር የተለያየው እሷን ስለመረጠ መሆኑን፣ የሱና የአባቷም ግንኙነት መፍረስ የጀመረው ከዛ ጊዜ ጀምሮ እንደሆነ ይነግራታል። በዚህ ሰዓት ሱቺንግ ስለመጣች ሻዋይ ተረጋግታ ስላወራቻት ከእናቷ ጋር ተስማምታ ወደ አባቷ ጋር ትመለሳለች። ሃን ይሄንን ሁሉ ነገር ካደረገ በኋላ ቶንግን ወደ አያቱ ጋር ይዟት ስለሄደ የሃን አያት ተደስቶ ወደ ክፍሉ ወስዶ ፊልም እንዲጋብዛት ይነግረዋል። ሃንም ቶንግን ይዟት ወደ ክፍሉ ከወሰዳት በኋላ የነገራት በሙሉ ውሸት መሆኑን ኖርዌይ ሄደው ለስራ እንደሆነ ይነግራታል። ሃን እና ቶንግ ከክፍሉ እንደወጡ የሃን አያት ለቶንግ እሱ ሽማግሌ ስለሆነ ወደ ኖርዌይ ከተመለሰ በኋላ የረጅም ሰዓት በረራ ስለሚደክመው ቶንግ ብትናፈቀው ምን እንደሚያደርግ ቶንግን ይጠይቃታል። ቶንግም የምትመልሰው ግራ ስለገባት ሃን የናፈቀችው ጊዜ ይዟት እንደሚመጣ ይነግረዋል። አሁን ሃን ለቶንግ እናት ቃል መግባቱን ረስቶት እንደገና ከቶንግ ጋር ለመቀራረብ እየሞከረ ነው። ትዕይንቱ ሲቀየር ቶንግ እናቷን የሃን አያት ስላረጀ የተወለደበትን መንደር እስካሁን ስላላየ እሷ እንድታሳየው፣ የእሷም የአባቷም የትውልድ መንደር ስለሆነ እሷም ቦታውን በዛው እንደምታየው በመናገር እናቷን ታስፈቅዳታለች። በማግስቱም ወደ ሃን አያት የትውልድ መንደር ሁሉም አንድ ላይ ይሄዳሉ። ሃን በአያቱ የትውልድ መንደር ከተማ ውስጥ ከሽማግሌዎች ጋር ቼዝ ስለተጫወተ አሸንፏቸው በጣም ብዙ ጁሶችን ይወስዳል። በዚህ ሰዓት ቶንግ አንድ ህፃን ጊታር ሲጫወት አይታ ስለተደሰተች ሃን ጊታሩን ከህፃኑ ተቀብሎ በሚያምር ድምፁ ይዘፍንላታል። ቶንግም በዚህ የበለጠ ትደሰታለች። በትውልድ መንደራቸው የነበረውን አስደሳች ጊዜ ከጨረሱ በኋላ ወደ መኖሪያ ከተማቸው ስለተመለሱ ምሽት ላይ በስልክ ሃን ለቶንግ ቦርሳዋ ውስጥ ዕቃ ስለረሳ ነገ እንድትመልስለት ይነግራታል። ቶንግም ቦርሳ ውስጥ የረሳውን ዕቃ ለማየት ስትፈልግ የድመት አሻንጉሊት ስለነበረ በጣም ትደሰታለች። በስተመጨረሻ የሃን አያት ሃንን እንደሚደግፈው ተናግሮ ወደ ኖርዌይ ለመሄድ ተሰናብቶታል። በሌላ በኩል የሃን ማናጀር ሱቺንግም የቡድኗን አባላት በእንባ ተሰናብታ ወደ ሻኦሚን ጋር ሄዳ የሷን ቦታ እንዲሸፍን ጥንካሬውም እንዳለውና የወደፊት የሲቲኤፍ ተጫዋቾች ጠንካራ እንዲሆኑ ማድረግ እንደሚችል ነግራው ስላሳመነችው በሚቀጥለው ትዕይንት ሻኦሚን ወደ ሃን ጋር ሄዶ ሱቺንግ ስለሄደች በሷ ቦታ ለመስራት መስማማቱን ይነግረዋል። ሃንም ለብዙ ጊዜ አብሮት እንዲሰራ ሲጠይቀው የነበረው ጓደኛው አብሮት ለመስራት በመወሰኑ ደስተኛ ሆኖ የካምፑን እያንዳንዱ ክፍሎች አስጎብኝቶት በድጋሚ እስኪሰክሩ አብሮ ይጠጣሉ። በማግስቱ ጠዋትም ቶንግ ወደ ሃን ካምፕ መታ ከዚህ በፊት በሶሎ ቡድን ውስጥ በነበረ ሰዓት የነበሩትን ጨዋታዎች እንዳየቻቸው በእነዚህ ምክንያት ቢያዝንም ልክ እንደሆነ ስትናገር ሃን ከኋላዋ መጥቶ ያስደነግጣታል። በዚህ ሰዓት ቶንግ ተኝቶ ስታወራው የነበረው ሻኦሚ መሆኑን ስላወቀች የበለጠ ትደነግጣለች። ወዲያውም ሃን ሻኦሚንን ለቡድኑ አባላት አዲሱ ማናጀራቸው እንደሆነ ቢያስተዋውቃቸው የቡድኑ አባላት ፊት ላይ ግን ብዙም ፍላጎት ስላልታየ ሃን ላክስቱ ልጅ ለባይ ሻኦሚንን ማናጀር እንዲሆን ለቡድኑ አባላት እንዲያሳምንለት ይጠይቀዋል።
በዚህ ሰዓት ባይ ማናጀራቸው ስለሆነ እንዲታዘዙ ለቡድኑ አባላት በቁጣ ይነግራቸዋል። በሌላ በኩል ቶንግ ለግማሽ ፍጻሜው ጨዋታውን የምታይበት የመግቢያ ትኬት ሃንን ስለጠየቀችው ሃን አብራው ስለምትሄድ የመግቢያ ትኬት እንደማያስፈልጋት እሷ ፍቅረኛው እንደሆነ ተናግሮ ይስማታል። ወዲያውም ሃን የዌይቦ መለያ ስለከፈተ የቶንግ አዲሱ ዘፈኗ ላይ እንደ ፍቅረኛ አስተያየት ይሰጣታል። ቶንግም ይሄንን አይታ በጣም ደስ ብሏታል። ከተወሰነ ቀን በኋላ ሃን ቡድኑን ይዞ ለግማሽ ፍጻሜ ውድድር ይሄዳል። ይሄ ጨዋታ ከተጋጣሚያቸው ከቲም ቡፍ ጋር ወሳኝ ግጥሚያ ስለሆነ የሃን ቡድን ወጥረው ስለተጫወቱ ወደ ግማሽ ፍጻሜው ተቀላቅለዋል። እንዲሁም በሌላ በኩል የማጣሪያ ጨዋታውን ሲያደርግ የነበረው የኤስፒ ቡድን ግማሽ ፍጻሜውን መቀላቀል ችሏል። ከዚህ በኋላ ቶንግና ሃን አብረው ጥሩ ጊዜያትን ያሳልፋሉ። ግን ቀልቃላው ሻኦሚን በድንገት ዘው እያለ ከሞቀ ፍቅራቸው ያቋርጣቸዋል። ምንም ቢሆን ቶንግና ሃን ፍቅራቸውን በገሃድ አውጀዋል። በቀጣይስ ምን ሆነ፣ ምን ተፈጠረ የሚለውን በክፍል 4 እና በመጨረሻው ክፍል እስከምናየው ድረስ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት ቤተሰቡን ተቀላቀሉ።